ተመልካቾቻችን እስራኤል ዳንሳና ግብረ አበሮቹ ፈጸሙት የተባለውን ዘገባ በተመለከተ ክፍል 1 እና ክፍል 2ን ማቅረባችን ይታወሳል። ክፍል 3 እና የመጨረሻው ዛሬ ይቀርባል። እዚህ ሀገር ውስጥ በእስራኤል ዳንሳ የተነሳ ህግ አለ በየ ለማመን ይከብደኛል። ህግ የሚባለው ነገር ተግባራዊ ይሆናል ብለ ለማመን በጣም ነው የሚከብደኝ። ለምን ኤክስትሪም የሆነ ወንጀሎች በጣም በብዙ ነገር በማስረጃ የመጡ ነገሮች ይያሉ እስከ ዛሬ ድረስ እንደምታየው 110 ሚሊዮን ህዝብ የሚያክል ሰው ላይ ግን ያንን የመሰለ ሟርትና መጥፎ ንግግር ሲናገር ዝም ያለበት የሀገራችን መንግስት እኔ ጥያቄ ፈጥሮብኛል። ምናልባትም አሁንም ደግሜ ነው የምነግረው ሌላ ሚዲያ እንደሰጠውት ምናልባትም እሱ እንደተናገረው ሚሊዮን እየሰጠ ቤት እየገዛ መኪና እየገዛው የማደርገው ጉዳይ ለዚህን ያልተያዝኩት የሚለው እውነት ይሆን ወይ ብዬ ባገሬ መንግስት ላይ ጥርጣሬ እንድፈጥር አድርጎኛል። ስለዚህ ይሄንን አይነት ነገር ነው እሱ እያደረገ ያለው። እስራኤል ዳንሳ በግብር ማጭበርበር የሚፈልግ ሰው ነው። በሐሰተኛ ትንቢትና በሐሰተኛ ፈውስ በማጭበርበር የሚፈልግ ሰው ነው። ያ ብቻ አይደለም እስራኤል ዳንሳ በሁለት ፓስፖርት እንደሚንቀሳቀስ መረጃ አቅርበናል። እስራኤል ዳንሳ ሁለት ፓስፖርት ይዞ የሚንቀሳቀስ ሰው እንደሆነ መረጃ አቅርበናል። ይሄ ደግሞ በትልቅ ወንጀል የሚያስጠይቀው ነው። ወቅታዊ ይዲዲያ ተብሎ ፓስፖርት አለው ከሐዋሳ ኢሚግሬሽን ያወጣው። እስራኤል ዳንሳ ተብሎ ደግሞ ከአዲስ አበባ ኢሚግሬሽን ያወጣው ሁለት ፓስፖርት አለ። ሁለቱንም ባይኔ በብረቱ ያየው እኔ ብቻ አይደለም አብረውኝ አገልጋዮች አሉ። እነዚህን ሁለቱንም ፓስፖርቶች ያየን ሰዎች ማለት ነው። አንድ ሰው በሁለት መታወቂያ ወይንም በሁለት ፓስፖርት በህግ ያስጠይቀዋል። ይሄንን ከሰናል ይጠየቅልን። እንደውም ከሀገር ሊወጣ ነው የሚል እንቅስቃሴ ምክንያቱም በአንዱ ፓስፖርት ብላክ ሊስት ውስጥ ካስገባው በሌላ ፓስፖርት ሊያመልጥ ስለሚችል ክትትል ይደረግልን ብለናል። አሁን ደግሞ ሌሎቹ ከደሃው እንኳን እኔ መኖር ይችላልው ከኔ ባሰ ካለ ያለ መኮሮኒ ፓስታ ዘይት እየገዛ በሚደጎምበት ሰዓት እሱ ደግሞ ገንዘብ አንጡ ይያለ ምናልባት ሚዲያውን አይተዋል ይመስለኛል። ገንዘብ በዚህ በኩል በዚህ ስልክ ቁጥር በዚህ ክልክ ከተቱልኝ እንደዚህ ያርጉልኝ ይያለ አሁን እንኳን ገንዘቡን እያሰባሰበ ያለ ሰው ነው። በመረጃ ደረጃ ለመንግስት እስከ ጠቅላይ ሚኒስትሩ ድረስ የገቡ ብዙ መረጃዎች አሉ። ግን ህግ አካላት ጋር ሲደርስ አንድ የሚያሳምንበት ነገር መንግስት በሃይማኖት ጣልቃ አይገባም ብለው እንዲናገሩ ያደርጋቸው ይይዙትና ወይም ደግሞ የሆነ ነገር ያደርጉና አይ መንግስት በሃይማኖት ጉዳይ ጣልቃ አይገባም ይላል። መንግስት እንዴት ነው ወንጀል በሆነ ነገር ውስጥ ሃይማኖትስ በሚፈጸሙ ወንጀል ነገሮች ውስጥ የማይገባው? መንግስት ከቤተ ክርስቲያን እርዳታ ይቀበል የለ እንዴ? መንግስት የቤተ ክርስቲያንን እገዛ ያሻ አሁን ምንድነው ለይቶ ማቆያስ እንትን ሲል ለምንድነው እንደዚህ ያለው? በሃይማኖት ጉዳይ ላይ ጣልቃ አይገባም ለምን አላለም? በእስራኤል ጉዳይ ላይ ጣልቃ ወይም ደግሞ በሌሎቹ እንደዚህ አይነት ነገር በሚሰሩ ሰዎች ዙሪያ ላይ ለምንድነው ጣልቃ አይገባም ብሎ ማይተው? እና ትክክለኛ የወንብድና ስራ ነው የሚሰሩት። ትክክለኛ እሱም ሆነ ከሱ ጋር ያሉ ልጆች ማለት ነው። እስራኤል ዳንሳ እነዚህን ሁሉ ተዘርዝረው የማያውቁ ወንጀሎችን የሰራው በራሱ ነው። በቤተ ክርስቲያኑ ስም አይደለም፣ በብሔሩ ስም አይደለም። ስለዚህ ማንም ወንጀለኛ በህግ ፊት እኩል እስከሆነ ድረስ ሊጠየቅ ይገባዋል የሚለው አቋማችን የኛ የጥቂት ተጎጂዎች ወይም ደግሞ ተበዳዮች ብቻ ሳንሆን በብዙ ሚሊየንስ የሚቆጠሩ ከበስተጀርባችን የነሱን እንባ ይዘን ነው የመጣነው። የነሱን ግፍና በደል ነው ይዘን የመጣነውና የአዲስ አበባ ፖሊስ ኮሚሽን አሁንም በፍጥነት እስራኤል ዳንሳን በቁጥጥር የማዋል ስራ፣ ህግ ፊት የማቅረብ ስራ፣ ሁሉም ሰው በህግ ፊት እኩል የመሆኑን ስራ እንዲሰራ የተቋሙንም ደግሞ ስም የማደሱን ስራ እንዲሰራ በዚህ አጋጣሚ መልእክቴን ማስተላለፍ ፈልጋለሁ። አደራምላለሁ። ታያንሰው እንደገና አዲስ አበባ ፖሊስ ኮሚሽን ሄደን አመለከተ። አዲስ አበባ ፖሊስ ኮሚሽን እንደሰማነው ከባለስልጣናቱ ወደ 20 ሺህ የሚደርሱ አባላት ይዞ የሚንቀሳቀስ ትልቅ ተቋም እንደሆነ ነግረውናል።
ይሄ ወደ 20 ሺህ አባላት ይዞ የሚንቀሳቀስ ከፍተኛ ሙያ ያላቸው ከፍተኛ ዕውቀት ያላቸው ብዙ ዓመት ልምድ ያላቸው ሰዎች የህግ ባለሙያዎች ያሉበት ተቋም በእስራኤል ደንሳ ግን ሲሰደብ ሙሉ ቪዲዮውን እጃቸው ላይ አለ። እስከ ዛሬ ማለት ነው ከተራ ከአንድ ፖሊስ ጀምሮ ማለት ነው እኔ ገርሞኛል። የትም ቦታ ገብቼ ይሁን የመጣ ሰው ሁሉ ማለት ነው የመጣ ሁሉ ጥያቄ ይሄ ነው። ወይ መኪና ትገዛለህ፣ ወይ ቤት ትገዛለህ፣ ወይ ይሄን ሚሊዮን ብር ይላል። ከተራ ፖሊስ እስከ ኮሚሽነሮች ድረስ ሚሊዮን ብር አምጣ፣ ቤት ገዝታ አምጣ፣ መኪና ገዝታ አምጣ እያሉ መውጫ መግቢያ ከለከሉኝ እያለ ይሄንን ትልቅ ተቋም ስም የሚያጠፋ ስም የሚያጎድፍ ስም የሚያጠለሽ ነገር ሲሰራ አልተጠየቀም። ከኢትዮጵያ ውጪ እንዳልወጣ የመንቀሳቀስ መብት ሰብአዊ መብት ሁሉ ተከለከለ። ይሄ ጉዳይ ሁሉ ሲሆን ማለት ነው ችግር ይሄ ነው፣ ጥፋት ይሄ ነው፣ እንዲህ ሆነሃል፣ እንዲህ ተከሳሃል ና መልስ ስጥ ተብሎ ማለት ነው ማንም ሰው አልጠየቀኝም። ህግ የሚፈጸም ከሆነ እኛ ሀገር ውስጥ ህግ ተግባራዊ የሚሆን ከሆነ የባንክ አካውንቱን መዝጋት ይቀላል፣ እስራኤልን በቁጥጥር ስር ማዋል ይቀላል። የባንክ አካውንቱ ምንድነው የሚዘጋው? እሱ ወንጀለኛ ከሆነ ወንጀለኛውን ነው እንጂ መጀመሪያ መያዝ፣ ገንዘቡ ምንድነው የሚያደርገው? መቼም ባየር አይበርም፣ ከሀገር እንዳይወጣ ተከልክሏል። የባንክ አካውንቱ እሱስ ምንድነው የሚሆነው? በዚህ በሄት ስፒች በሐሰተኛ መረጃ ወደ ህዝብ በማምጣት ጉዳይ ላይ ህግ ወጥቷል፣ አይተናል ህጉን። ሐሰተኛ መረጃን ወደ ህዝብ የሚያደርስ አንድ ሰው ከ5000 ሰው በላይ ሰብስክራይበርስ ወይም ፎሎወርስ ካለው ከ3 ዓመት እስከ 5 ዓመት ያስፈርድበታል ይላል ህጉ። እጃችን ላይ ነው ያለው። እስራኤል ደንሳ ግን ትላንትና ከወላይታ ሶዶ ሲወጣ 200 ብር ይዤ ነው ወደ አዋሳ የመጣሁት ያለ ሰው አሲድ የተደፋበት ሱፍ ለብሶ ሚከፍለው የቤት ክራይ ሳይኖረው የመጣን ሰው እንደግፍህ እናግዝ ከጎን ንቁም ብሎ የረዳውን ህዝብ ያ ውለታ ተረስቶ ከኮሮና ቫይረስ ጋር በተገናኘ እንጨት ትበላላችሁ ሲል ሰው ቀባሪ አጥቶ ባሞራ አስከሬን ይበላል ሲል ሙታን በሙታን ላይ ከመደራረባቸው የተነሳ ቀድሞ የሞቱ ሰዎች ቀባሪ ያገኙ ሰዎች እድለኞች ናቸው እስኪባል ሚበሉት አጥተው ሰዎች ሚጠጡት አጥተው ለውሃ ይጣላሉ፣ ከተማውን ለቀው ወደ ገጠር ይሸሻሉ። ኢትዮጵያ በምትባል ሀገር ውስጥ ህይወት የሚባል ነገር ቀጣይነቱ አይታየኝም። ሰው የሚባል ነገር አይታየኝም እያለ በህዝብ ላይ እንዲህ አይነት ሽብር ሲዘራ ቪዲዮ እጃቸው ላይ አለ፣ ማስረጃው እጃቸው ላይ አለ። እጅ ከፍንጅ ተይዞ የፍርድ ቤት መጥሪያ ይዞ ደህንነት አካላቶች ሄደው ቀጥታውኑ በር ላይ ውጪ ላይ አንተ ቶላ የተባለ ሰው እሱ ቤት ነው የሚኖረው የነበረው። እዛው ውስጥ ላይ ካሉ ሰዎች ጥቆማ ተሰጠንና ቀጥታውኑ ደህንነት አካላቶች ሄዱ፣ በመኪና ሄደው ቀጥታውኑ ያዙት። ከተያዘ በኋላ አሁን አዲስ አዋጅ በወጣው አዋጁ መሰረት ራሱ አንድ ቤት ውስጥ ላይ ምን አይነት ሰው ምን ያክል ሰው መገኘት እንዳለበት ይታወቃል። ግን ከዛ ግቢ ውስጥ ላይ ከ150 እስከ 200 የሚሆን ሰው ነው በሰከንድ ውስጥ የወጡት ከአንድ ቤት ውስጥ ላይ ከአቶ ቶላ ከተባለ ሰው ቤት ግቢ ውስጥ ላይ ቦሌ ቡልቡላ ነው ያለው። እዛው ነበርኩ እኔ። እነሱ መሃል አልተቀላቀልኩም፣ ምክንያቱም ምክንያታቸውን ስለማውቀው እንዲህ ሊያደርግ ቦዛኔ ሰብስቦ መጡ ምናምን ነገር ወይ ሊበቀሉ የሚፈልጉት ፈልጎ መጣ የሚል ነገር ስለሚመጣ እኔ አልተጠጋውም። የህግ አካላቶች ናቸው የሄዱት። በምን አይነት መንገድ እንዳደረጉ በጣም አዘንኩ። ተይዞ አልቆ ሁሉ ነገር አልቆ ወደ መኪናው ሊወረውሩት ሲሉ ቀጥታ ወደ መኪና ሊያስገቡት ሲሉ አንድ ሰከንድ ተደወለ። ረታ ለተባለ እዛ ላለ የደህንነቶች አካል ከነሱ ጋር ይሄደ ነው። ቀጥታው ስልክ ሲደወል እያየው ነው በሩቆ ምን ብሎ ያውሩ ምን ብሎ ማያውራለት ከት ይደወል ያለው አጣጫ እንግዲህ ምንም ማቋው ነገር የለም። ተደወለለት። ቀጥታው እንደተደወለ ለቀቁት። እንደ ወንጀለኛ ቆጥረውት የመያዣ ወረቀት ትዕዛዝ ካወጡበት በኋላ በህግ ቁጥጥር ስር መዋል አለበት ተብሎ ተኪዶ በህግ ቁጥጥር ስር ከዋለ በኋላ ምን እንደሆነ ሊገባን በማይችል የፍርድ ቤትን ትዕዛዝ ሊያሽር የሚችል የፍርድ ቤትን ትዕዛዝ ሊያስጥስ የሚችል ማሻሪያው ምን እንደሆነ ሊገባን በማይችል መልኩ በቁጥጥር ስር ከዋለ በኋላ እንዲለቀቅ በአዲስ አበባ ፖሊስ ኮሚሽን
ሄደን ቦታው ላይ ለማረጋገጥ እንደሞከርነው በሁለት ከፍተኛ ኮሚሽነሮች አማካኝነት በአንድ ስልክ ልቀቁት የሚል ለግዳጅ የወጡትን ባለሙያዎችን ቅስም የሚሰብር ሞራል የሚነካ ስራ ተሰርቶ ባይናችን ያየ ነው። እያንዳንዱ አማኝ ከእግዚአብሔር ጋር ቀጣይ ግንኙነት አለው የሚል ነው። ግን እንደ ወንጌላውያን ቤተክርስቲያን ህብረት እኮ እኛ ይሄንን አንቀበልም ማለት ማውገዝ ማለት ነው። እኛ ይሄን አንቀበልም፣ እንዲህ አይነቱ ነገር እኛን አይወክልም፣ እኛን አይመስልም፣ የኛ አካል አይደለም ማለት እኮ ግልጽ ነው። ስለዚህ ለመታለል የሚፈልግ ሰው በራሱ ሄዶ ይታለላል እንጂ ይሄ በዚህ ደረጃ ተቀባይነት የለውም ብለንማ ከዚህ ሁሉ አሁን አንተ ከምትዘረዝራቸው ጥፋቶች እየጨመሩ ደረጃቸው ከመምጣታቸው በፊት ነው እኛ የደረስንበት ያጠናነውን ነገር ላይ ተመርኩዘን በግልጽ አቋም የወሰንነው። ስለዚህ በእኛ ዘንድ እነዚህን መሳይ ነገሮች ግለሰቦች ብቻ አይደለም ድርጊቶች እንደዚህ የሚመስሉ ድርጊቶች እንኳንስ እንደዚህ ይፋ የወጣ ቀርቶ በዚህ በነባሮቹ ቤተ እምነቶች ውስጥ እንኳን እንዲህ የሚያርጉ ካሉ እዛ ቢሆን ዲሲፕሊን ይደረጋሉ ሲስተሙ ስላለ። እነዚህ ግን ራሱ ያ የሚመራው በግለሰቡ ስለሆነ ባላራይ ምናምን ተብሎ የሚመራ ስለሆነ ዲሲፕሊን የሚያደርገውም የለም። ለዚህ ነው ወደ ጥፋትም የሚካሄደው ማለት ነው። ተጠያቂነትም የለም አይደሉም፣ ሊሆኑም አይችሉም። ከዚህ ካልተመለሱ ይሄንን አይነቱን ድርጊት በይፋ አውግዘው ሪናውንስ አድርገው እስከዛሬ ባረጉትም ጉዳይ ተጽተው ከዛ ካልተመለሱ እኛ ህብረት ለመግባት ደግሞ የራሱን የቻለ መመዘኛ ስላለው ከአባል ቤተ እምነቶችም ድጋፍ ማግኘት ይጠይቃል። ዝም ብለህ መግባት አትችልም። ስለዚህ አይደሉም የሚደረጉትን ድርጊቶች ሳይ ከህገ መንግስት አጠቃቀም ጋር ያፈነገጠ ከክርስትና አስተምሮት ጋር ደግሞ በፍጹም የሚቃረን ሆኖ አይቼዋለሁኝ። ለምሳሌ ያህል የኢትዮጵያ ህገ መንግስት አሁን በስራ ላይ ያለው ህገ መንግስት ከአንቀጽ 10 የሰው ልጆች ሰብአዊ መብት ተፈጥሯዊ ናቸው እና አይጣረሱም። ከዚህ የተነሳ እነኚህ ጥበቃ እንደሚያደርግላቸው የኢትዮጵያ ህገ መንግስት ይገልጻል። ከዛ በኋላ ደግሞ አንቀጽ 11 ደግሞ በመንግስትና በሃይማኖት መካከል የተለያየ ልዩነት እንዳለ ይገልጽልናል። ቀጥሎ ደግሞ አንቀጽ 27 ላይ ደግሞ እነኚህ የነጻነት ህጎች የነጻነት መብቶች ከዚያ በኋላ መንግስት በመሐከሉ ገብቶ ሊያርቅባቸው የሚችልባቸው የህግ አንቀጾች አሉ። አእምሮውን የሆነ ቦታ አስቀምጦ አእምሮም እኮ እግዚአብሔር ነው የሰጠን። መጽሐፉ እኮ በተደጋጋሚ አስተውል ይላል። ለምሳሌ አስተውሉ ይላል አይደለም እንዴ? ማስተዋል እግዚአብሔር ስጥ ይላል መጽሐፍ ቅዱስ። ስለ ማስተዋል መጽሐፍ ቅዱስ በጣም ነው የሚናገረው። መጽሐፍ ምሳሌ ላይ ሐዋርያው ጳውሎስም እኔ እንደዚህ መክራችኋለሁ እግዚአብሔር ማስተዋልን ይስጣችሁ ይላል። እንድናስብ እንድናሰላስል እንድንጠይቅ አይከለክልም እምነቱ። ግን እንደፈለገ ማኒፑሌት ሊያደርጉን የሚፈልጉ ሰዎች የመጀመሪያ ጨዋታቸው አእምሯችሁን በቃ ይሄ አእምሯችሁን ይላል። አእምሮን ለምን ተዋለሁ? ባለ አእምሮ ሁኑ፣ እንደ ባለ አእምሮ አስቡ ነው ምን መጽሐፉ የሚለው። እንደ ባለ አእምሮ ሁኑ እንደ ብድህ ሁኑ የሚለኝን ሰው ለምን ሰማዋለሁ? መጀመሪያ ደረጃ ከመቼውም ጊዜ በበለጠ ለኮሮና እንደምንጠነቀቅ ለበሽታ እንደምንጠነቀቅ ለመንፈሳዊ ነገራችንም ልንጠነቀቅ ይገባል። ብዙዎች ውስጥ አለሁበት ወይ የለሁበትም ወይ የሚለውን ነገር ቆም ብለን ማሰብ ነው። እነሱ በእምነት ስም መጀመሪያ የሚጫወቱብህ ምንድነው? ብሬኖሽ ያርጓልና ጥያቄ እንዳትጠይቅ፣ ያለ ጥያቄ እንድትሰማ፣ ያለ ጥያቄ እንድትከተል። ይሄ ማለት ሰውን ያለ ጥያቄ መከተል ይሄንን ያስከትላል። አደገኛ ነው። ለምን ነው የምንጸልየው? ለምሳሌ እግዚአብሔር መጸሎት ለምን ተፈቀደልን? አምላኬ ሆይ ይሄማ እንዴት ይሆናል እያልን እንጸልያለን እንዴ? አምላካችንን እንኳን የምንጠይቅ ሰዎች ሰውን አለመጠየቅ ማለት ምን ማለት ነው? እንዴት ነው እኛ ሰው ማንጠይቀው? አይኔን ጨፍኜ ጭንቅላቴን አጨልሜ እኔ አንድን ሰው ማንንም ሰው እንኳን ግለሰብ መንግስትንም እንደዛ አልከተልም። በጣም ማዝነው አሁንም እንዲህ አደባባይ ወጥተን እየተጋፈጥን ወንጀላቸው፣ ግፋቸው፣ በደላቸው አደባባይ ላይ ወጥቶ እየተሰጣ ያዩ አሁንም ሞቴን ከነሱ ጋራ ያድርጎ የሚሉ ሰዎች አሉ። ይሄ ትክክል አይደለም። ከደውሮ አንዱ ደውሎልኝ እያለቀሰ ማለት ነው ለሆነ ጉዳይ ሄድኩ አለ እና የሌለ በሽታ ጨቪ ያለበት ተባለ ኩላሊት ማአት በሽታ አሸከመው ሰውየው ማለት ነው።
ከዛው ምናምን ብሎ ይወድቃል ማለት እሱ እንትኑ ከአቅሙ በላይ እንትን ሲል ወደቅኩ አለ እግሩ ይሰበራል ማለት ነው። እንግዲህ ለማፈወስ መሰለኝ ሄደው ከዛ እግሩ ተሰብሮ ወደ ቤቱ ሲመለስ ኦሬዲ ለካ ተላልፏል ብሎ ሲጮ እንደተፈወሰ ያው ተመስሎ ተሰራይቷል። ቤቱ ሲገባ ባለቤቱ ከልጅነታችን ጀምረን ሃይማኖት ውስጥ የቆየ ነው እኔ ሳላውቅ አንተ ኤችአይቪ ከየት አመጣ? እንደገና ትዳር ውስጥ ችግር እንደገና እዛ ያለ ጤና ጣቢያ ምርመራ አረ ምንም የለበትም የተባለው ነገር በሙሉ የለበትም። እና ሰውም በግድ የሌለበትን እኔ ሰውም ለምን እንደዛ እንደሚሆን አይገባኝም። እኔ ይቅርታ አድርግልኝ። እንግዲህ አዚም የሚባል ነገር አለ። አዚም ሆኖበት ከሆነ ሰው ማለት እኔ ጭንቅላቴን አውልቄ መሄድ የለብኝ። ከሌላ ሰዎችን ጋር ሄደን አስገባን። በምን ምክንያት ነው የሆነው ብለን ስንል ከሰውየው ከግለሰቡ አሜሪካዊ ዜግነት ስላለው እሱ ቤት ነው የተያዘውና ይሄ የሚል መረጃ ስለደረሰኝ ነው ብሎ ኮሚሽነር የተባለ እንደዚህ ነው መልስ ለኛ ይሰጣል። ይሄ አጥጋቢ መልስ አይደለም። ምክንያቱም የፍርድ ቤት ትዕዛዝ ያዘ መንግስት እንኳን ይታሰራል እኮ እንዴ ከፍርድ ቤት ትዕዛዝ ማንንም ወዲም ሊያደርግ ግን ይሄ በጣም ከሚያሳዝነው የሱ እጅ ረጅምነቱ መንግስት የለም ለማስባል የደረሰ ሰው ነው። አራተኛው ቀን አንድ ወንድማችን አለ አብረን ሆነን ደግሞ ቁጭ ብለን ጻፊው አለች እንግዲህ በህይወት አራተኛ ቀን ሄደን እኔና እሱ ቆመን እያለን ቀጥቶን በሩን ከፍቶ ገብቶ ወደ ቢሮ ውስጥ ገባና አላናግራቸውም ብሎ እምቢ አለን። ምንም መልስ ከለከለን። አለቀስኩ። እውነት ለመናገር ኢትዮጵያዊ መሆኔ ወይኔ አልኩ። እንደዚህ አይነት ሰው ነው ወንበር ላይ ተቀምጦ ምንም በጣም ነው ያዘንኩት። ክርስቲያንም ሆነ ክርስቲያን ያልሆነ ህብረተሰብ ሌላኛውን ህብረተሰብ በሚያገለግልበት ሰዓት ሊጠቀማቸው ወይም ገደብ ሊጣልባቸው የሚችሉ የህግ አይነቶች አሉ። እነኚህ ነገሮች ምንድናቸው? ዝም ብለን እነኚህ ነገሮች ምንድናቸው? የሰውን ሞራል ትምህርትን እና ከዛ በኋላ ሰባዊ መብቶችን የተፈቀዱትን ቅድም ከላይ የገለጽኳቸው የተፈቀዱ መብቶችን ቫዮሌት በሚያደርጉበት ሰዓት ለህግ ተጠያቂ ይሆናሉ። መንግስትም በዚህ ጉዳይ ጣልቃ ገብቶ ሊከላከላቸው ይገባል። ምክንያቱም መንግስት ህገ መንግስቱን ይጠብቃል። ከህገ መንግስት በላይ የሆነ ምንም አይነት እምነት ኢትዮጵያ ውስጥ የለም፣ አይፈቀድለትም። ለምንድነው ከተያዘ በኋላ በፍርድ ቤት መያዣ ሊለቀቅ የቻለው ብለን በጠየቅነው ጥያቄ መሰረት የተሰጠን ምላሽ በኮሮና ቫይረስ ምክንያት እስረኞችን እየለቀቅን ነው የሚል በእውነት ውሃ ማያነሳ ሚዛን የማይደፋ ሐሳቦች ናቸው የቀረቡት። ይሄ ሊሆን አይችልም ብለናቸዋል። በወቅቱ ምላሽ የሰጡን ኮሚሽነር ይሄ ሊሆን አይችልም፣ ምክንያቱም በርካታ ታራሚዎች አሁንም አሉ። ከሳቸው ጋር ተነጋግረን ከወረድን በኋላም ደግሞ በርካታ አሁንም ተጠርጣሪዎችና ወንጀለኞች ወደ ማዕከላዊ ታስረው እየገቡ እያለን ያገኘናቸውና ይሄ ሊሆን እንደማይችል ይሄ አጥጋቢ መልስ እንደማይሆን በእስራኤል ደንሳ በኩል አማላጅ እንደሚመጡ ሰዎች የብዙ ቤተክርስቲያን መሪ ነው ብዙ ተከታዮች አሉት የሚል ጫጫታ ወደ ኮሚሽነሩ ቢኖር እንደሚመጣ ይሄ አሁንም አጥጋቢ ምላሽ እንደማይሆን ምክንያቱም ማንንም ሰው ወንጀል ከሰራ ማንንም ሊወክል አይችልም። የሚደረጉት ድርጊቶች ሳይ ከህገ መንግስት አጠቃቀም ጋር ያፈነገጠ ከክርስትና አስተምሮት ጋር ደግሞ በፍጹም የሚቃረን ሆኖ አይቼዋለሁኝ። ለምሳሌ ያህል የኢትዮጵያ ህገ መንግስት አሁን በስራ ላይ ያለው ህገ መንግስት ከአንቀጽ 10 የሰው ልጆች ሰብአዊ መብት ተፈጥሯዊ ናቸው እና አይጣረሱም። ከዚህ የተነሳ እነኚህ ጥበቃ እንደሚያደርግላቸው የኢትዮጵያ ህገ መንግስት ይገልጻል። ከዛ በኋላ ደግሞ አንቀጽ 11 ደግሞ በመንግስትና በሃይማኖት መካከል የተለያየ ልዩነት እንዳለ ይገልጽልናል። ቀጥሎ ደግሞ አንቀጽ 27 ላይ ደግሞ እነኚህ የነጻነት ህጎች የነጻነት መብቶች ከዚያ በኋላ መንግስት በማከሉ ገብቶ ሊያርቅባቸው የሚችልባቸው የህግ አንቀጾች አሉ። ስለዚህ አንድ ቸርች ውስጥ እሱን ተከትሎ የሚጮህ ህዝብ ቢጮህ አይደለም በእጁ በእግሩ ቢያጨበጭብለት በየፌስቡኩ ስለሱ ቢሟገት ምናምን ቢል ቢሳደብ ምን ቢል ምንም አይደንቅም። ኦሬዲ የሳተ ህዝብ ነው። አእምሮን የሳተ ልቡን የሳተ ህዝብ ማንን ማምለክ ማንን መከተል እንዳለበት የማያውቅ ህዝብ ስለሆነ እዛ ጋር ለሚንጫጫው ህዝብ ምንም የምትለው ነገር የለም። እግዚአብሔር ልቦና እንዲሰጠው እንዲመለሱ ካልሆነ በስተቀር ሰዎች ማንናን ጊዜ ይዘንም እንምጣ ብለው ነበር። አልፈለኩም እኔ ለምን እሱ ደግሞ ቲያትር አለው ራሱ። ስለዚህ እዛ ቲያትር ውስጥ እኔ ሞኝ አይደለሁም ምገባው። ስለዚህ ምንም ግልጽ እኮ ነው ይሄ ግልጽ ስለሆነ ግልጽ የሆነውን ነገር በአደባባይ በግልጽ አንድ ሰው ሲመክር ልክ ነው። ይሄ ሰውዬ ለምሳሌ ከልጅነቱ ይሄን ያህል ዓመት በዚህ ጉዳይ ውስጥ የቆየ ነው። እነዚህ የቆዩ ሰዎች እኮ ይሄን ነገር ካልተቀበሉኝ የሆነ ችግር ይኖር ይሆን ወይ? ለምሳሌ እንደዛ ሲባል
እኔ የምጠይቀው እንደዚህ አይነት ሰዎችን መታረም እንፈልጋለን ካሉ ኦፊሻሊ በግልጽ ለኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ቦርድ ብሎ ይጻፉና እንድታነጋግሩ እንፈልጋለን ካሉ ብቻዬን ሳይሆን እኔ በጋራ ነው ማነጋገረው። ብቻዬን ካነጋገርኩማ ጨዋታው ሌላ ነው፣ ትርጉሙም ሌላ ይሆናል ማለት ነው። ስለዚህ እንደዚህ በሚሆንበት ጊዜ በጣም በጥንቃቄ ነው ማድረግ ያለብን። በእርግጥ የእስራኤል ደንሳ ወንጀል ክልል ዘለል ነው። አዲስ አበባ ውስጥ ብቻ የተፈጸመ አይደለም። ደቡብ ላይ የተፈጸመ ነው፣ ኦሮሚያ ላይ የተፈጸመ ነው፣ የተለያዩ ክልሎች ላይ የተፈጸመ ነው። ግን ክሱ የተመሰረተበት በአዲስ አበባ አስተዳደር ስለሆነ ጉዳዮችን በቅርብ ከነሱ ጋራ ላለፉት ጥቂት የማይባሉ ወራቶች አብረን እየሰራን የቆየ ነው። እቺ ሀገር ቅድም ብያለሁ ጠቅላይ ሚኒስትርን የሚያክል ትልቅ የሀገሪቱ ጉብቱ ባለስልጣን ያሰረች ሀገር ናት። እንደ ጠቅላይ ሚኒስትር ታምራት ላይኔ አይነት ከሱ በላይ ባለስልጣን የለም። ስለ ሀገር ተቆርቋሪም ትልቅ ኃላፊነት ያለበትም ባለስልጣን የለም። ግን ወንጀል ሰርተሃል፣ ህግ ተላልፈሃል ተብሎ እውነትም ይሁን ውሸት ህግ ፈርዶበት ወንጀለኛ ነው ተብሎ ማረሚያ ለ10 እና ለ12 ዓመት ገብቶ እኮ አይተናል። ሌሎች ደግሞ በርካታ የፖለቲካ እስረኞች ያየንባት ሀገር ናት። በርካታ ባለሀብቶች በወንጀል ምክንያት ተጠርጥረውም ወንጀል ሰርታችኋልም ተብሎ የታሰሩባት ሀገር ናት። ይሄ የሚያሳየው ምንድነው? ሰው ሁሉ በህግ ፊት እኩል ነው ነው። ማንም ከህግ ትልቅ የበላይ የለም ነው። ባቸው ይገባ ነበር። ደግሞ መንግስት ሃይማኖት በመንግስት ጣልቃ አይገባም የሚለው ህግ የሚሰራው በዚህ መንገድ አይደለም። ምክንያቱም ምን ማስተማር አለብና ምን አለማስተማር አለብህ የሚለው ተደነገገ ስለሌለ አትሊስት መንግስት እንዲህ መሄድ የለበትም ወይም እምነቶች ደግሞ ይሄንን ነገር ማስተማር አለባችሁ ብሎ መንግስት ዲክቴት አያደርጋቸውም ማለት እንጂ በሰዎች ጤና ላይ፣ ዕውቀት ላይ፣ ሀብት ላይ፣ ዘረፋ ላይ የሚደረጉትን ነገሮች መንግስት የመቆጣጠር እንትን አለበት። ህግ አለ። ያ ህገ መንግስቱ ይሄንን ነግሯል። ምክንያቱም ቅድም እንደተጠቀለሰው አንቀጽ 27(5) ላይ የሚገልጸው የህብረተሰብን ሞራል፣ ዕውቀት፣ ትምህርት፣ ጤንነት የሚጻረር ድርጊትን መንግስት ጣልቃ ገብቶ ያቆማል። ነፃነት በሚመጣበት ጊዜ ምንም ዋጋ የሚያስከፍለው ፊዚካሊ ችግር ውስጥ ማይከት እንዳው ተአማንነትን በሰዎች ዘንድ ያስገኝልኛል ብለ በመታሰብበት ጊዜ በግብዝነት እዛ ተሰበስባለና መጽሐፍ ቅዱስ ምን ይላል? ክርስቶስ ብዙ ሰዎች ይከተሉት ነበር፣ ግን አይተማመንባቸውም ነበር። በሰው ያለውን ያውቃልና። ለምን አንድ ጊዜ በታንኳ በእግር በመናም ፈልገውት መጡ። መምህር ሆይ መቼ መጣ ወደዚህ ሲሉት እንጀራ ስለበላችሁ አይደል እንደ የመጣችሁታል። እና አንዳንዱ ሰው ወደ እምነቱ ወደ ክርስትናው ሃይማኖት የሚመጣው ቁሳዊ በረከት ቁሳዊ ፍላጎቱን ለማሟላት ከሆነ በጣም አደገኛ ነው። የሚቀድመው ሰው በእንጀራ ብቻ ስለማይኖር በእንጀራ ብቻ አይኖርም ማለት እንጀራ ያስፈልጋል ነው በአንድ በኩል፣ ግን በሱ ብቻ አይኖርም ነው። ስለዚህ ለዚህ ለሚጠፋ መብልም አትስሩ ተብለናል። ደግሞ የሚቀድም ነገር አለ፣ የእግዚአብሔር መንግስትና ጽድቅ መፈለግ ይቀድማል ተብለናል። ስለዚህ አንዳንድ ጊዜ እንዴት አድርገው ነው ሰዎች ይሄ በየትኛው እምነት ውስጥ ነው እንግዲህ እንደምታውቁት፣ በሌላው እምነት ውስጥ ለምሳሌ የእስልምናን ሃይማኖት አሁን በብዙ ዓለም ህዝብ ዘንድ በቃ ሰው ሁሉ በጥርጣሬ እንዲያያርጉት እነማን ናቸው? አክራሪዎቹ፣ አሸባሪዎቹ ከአልቃይዳ ጀምሮ አይሲስ። ግን ሪሊ እስልምናን ዲፋይን ያደርጋሉ ወይ እነሱ? ወደ ሌላውም እምነት ወደ ክርስትናውም ስንመጣ እኮ በጣም የሚያስደነግጣል አይደል እንዴ? ለምሳሌ ቻይልድ አቢዩዝ ምናምን ትልቆቹ ቤተ እምነቶች በዓለም ላይ ትልቁን ቤተ ክርስቲያን በጠራ ግን እነዛ ጥቂት ሰዎች ምክንያቱም ነጭ ላይ እድፍ ወዲያው ነው ይታየው ከማይጠበቅ ቦታ ማለት ነው። ከማይጠበቅ ቦታ ሌላ ቦታ ቢታይ ምንም አይደለም፣ ግን ይሄ እዚህ ጋር የማይጠበቅ ነገር በሚሆንበት ጊዜ በጣም አሳሳቢ ይሆናል ማለት ነው። ስለዚህ በአጭሩ ከፍ ያለ የሞራል ልዕልና በሚጠይቅ ቦታ በዛ መገኘት ሲገባ ጥቂት ሰዎች እንግዲህ
በብዙ ሚሊዮን ከሚቆጠሩ ወንጌላውያን እንደዚህ አይነቱ ተግባር ላይና መሰል ነገር ላይ የተሰማሩ ሰዎች ስንት ፐርሰንት ናቸው ሲባል 0.1 የማይሆኑ ሲሆን ግን ምን ይመስላል ለሌላ ሰው? ምክንያቱም አንዳንድ ጊዜ ትንሽ ነገር በጣም ይጎላል እንደምናውቀው አቴንሽን ለመውሰድ የሚደረግ ነገር አለ። እንደው አሁን ለምሳሌ የአሸባሪ የሚባሉ ሰዎችን አይሲስን እንደ ምሳሌ በወስድ ከዓለም ህዝብ ስንት ፐርሰንት ይሆናሉ እነሱ? ግን ዜናው ስለማን ነው የሚያወራው? ስለነሱ ነው የሚያወራው። ለምን የሚያደርጉት ተግባር ከተለመደው ከደውሮ አንዱ ደውሎልኝ እያለቀሰ ማለት ነው ለሆነ ጉዳይ ሄድኩ አለ እና የሌለ በሽታ ጨቪ ያለበት ተባለ ኩላሊት ማአት በሽታ አሸከመው ሰውየው ማለት ነው። ከዛው ምናምን ብሎ ይወድቃል ማለት እሱ እንትኑ ከአቅሙ በላይ እንትን ሲል ወደቅኩ አለ እግሩ ይሰበራል ማለት ነው። እንግዲህ ለማፈወስ መሰለኝ ሄደው ከዛ እግሩ ተሰብሮ ወደ ቤቱ ሲመለስ ኦሬዲ ለካ ተላልፏል ብሎ ሲጮህ እንደተፈወሰ ያው ተመስሎ ተሰራይቷል። ቤቱ ሲገባ ባለቤቱ ከልጅነታችን ጀምረን ሃይማኖት ውስጥ የቆየነው እኔ ሳላውቅ አንተ HIV ከየት አመጣ? እንደገና ትዳር ውስጥ ችግር፣ እንደገና እዛ ያለ ጤና ጣቢያ ምርመራ፣ አረ ምንም የለበትም የተባለው ነገር በሙሉ የለበትም። ይሄንን ተመልካቾቻችንም አድማጮቻችንም እንዲፈርዱልን እንፈልጋለን። ይሄ ለምን ተደረገ ይሄ ለምን ሆነ ስንል ሄደን ጠይቀናቸው በጣም ማዝነው አንደኛው ኮሚሽነር በአይኑ እንኳን አቅርቦ ሊያናግረን እንኳን ፈቃደኛ አይደለም። ይሄንን የብዙ ሚሊዮኖችን እንባ የብዙ ሚሊዮኖችን ጉዳት በደልና ግፍ ይዘን ወደ አዲስ አበባ ፖሊስ ኮሚሽነሮች ጋር ሄደን ነበር። አጥጋቢ የሆነ ምላሽ አይደለም የተሰጠን። በጣም ብዙ ሰዎች በዚህ አቅጣጫ ላይ ተጎድተዋል፣ በገንዘብ ተጎድተዋል፣ ኢቭን ተስፋቸው ተሰርቋል። ከዚህ ውጪ ደግሞ እነሱ ጋር ለመረዳት ሄደው የሆነ ነገር አገኛለሁ ብለው ሄደው ሀብታቸው ተዘርፈዋል፣ ተጎድተዋል፣ በሐሰተኛ ትንቢት ህይወታቸውን አጥተዋል። ስለዚህ ለዚህ ሁሉ ኃላፊነት እነሱ አለባቸውና የሚጠይቃቸው አካል ያስፈልጋቸዋል። የተደራጀ ዶክመንት የተደራጀ እንትን አዘጋጅቶ ይሄንን ነገር ለህግ ማቅረብ ጥሩ ነበር፣ ይገባ ነበር። እስካሁን አልተደረገም። የኤችአይቪ እንደዚሁ ችግር ያለባቸው ብዙ አይነት ስኳር ሊሆን ይችላል፣ ብዙ አይነት ችግር ያለባቸው ሰዎች እኮ ሐኪሞችም እኮ መግለጫ አውጥተዋል። የወንጌላውያን አማኞች ሐኪሞች እኮ ያወጡት መግለጫም አለ። እና ምክንያቱም እነሱንም ይሄ ነገር ስለገጠማቸው መድኃኒት እንዲጥሉ ተደረገው ህይወታቸው አደጋ ላይ ወደቀ። የሚድኑበትን ለምሳሌ አንዳንዱ መድኃኒት እንግዲህ ያቆያል እስከ ኖርክ ድረስ፣ ግን በአጭር እንዲቀጩ የሆነበት የሚያደርግ ነገር የሚሰሩ ሰዎች ይሄ በሌላ ዓለም ያው ያስጠይቃል፣ ምንም ጥያቄ የለውም። ወታደር ፊት ለፊት አድርገው ሲሰብኩ ምናምን ይታያሉ እና ታይቶ ነበር በቪዲዮ ምናምን ተሰርቷል፣ እንደዚህ ያደርጋሉና እስከዛ ድረስ ደፋሮች ናቸው፣ ጨካኞች ናቸው። ስለዚህ እነኚህን ሰዎች መንግስት አንድ ጥግ ሊያደርሳቸው ይገባል። በሃይማኖት ስም በየትኛውም ሃይማኖት ስም ማለት ነው እውነተኛ አማኞች እንዳሉ ሁሉ ሃይማኖትን ለሌላ ዓላማ ለሌላ ፍላጎት እንደ ሽፋን የሚጠቀሙ ሰዎች ይኖራሉ። የሃይማኖት ነጻነት ሃይማኖትን የማመን ብቻ ሳይሆን የመግለጽ ኤክስፕሬሽን ኦፍ ሪሊጅን ጭምር ባለበት ሀገር ምንድነው የሚሆነው? የሃይማኖት ሰዎች እንደምታውቀው ሃይማኖት ከፍተኛ የሆነ የሞራል ምንድነው የምንለው ኢሴንስ ወይም ቫልዩ ይጠይቃል። ከፍተኛ የሆነ የሞራል ልዕልና የሚጠይቅ ነገር ነው። ለምሳሌ ታማኝነትና የመሳሰሉትን ነገር የሚጠይቅ ነገር ነው። አሁንም ይሄንን ቴሌቪዥን የሚያዩ ሰዎች የነዚህ ሰዎች አንዱ በጣም መጥፎ ማንነታቸው ምክርን የማይሰሙ ተክሳጽን የማይሰሙ የእግዚአብሔር ቃል እንዲህ ይላል የሚላቸውን ሰው ፈጽሞ ማስተናገድ የማይፈልግ ማንነት ያላቸው ሰዎች ናቸው። መንግስት ሃይማኖት በመንግስት ጣልቃ አይገባም የሚለው የሚያገባ በአስተምሮቱ ላይ ነው እንጂ በድርጊትማ ከሆነ የኢትዮጵያ ጠቅላይ ሚኒስትር የሌላው የእምነት አካል የሌላው የእምነት መሪ ሆነ ማንኛውም ኢንዲቪጁዋል ከኢትዮጵያ ህግ በታች ነው። ከህግ በታች እስከሆነ ድረስ የአንደኛውን ሰው ጉዳይ ማለት ነው እስከነካ ድረስ ሃይማኖት በለው ምናምን በለው ምንም ብለ ፖለቲካ በለው ሁሉን በለው ሁሉም ከህግ በስር ነው። እንግዲህ ከዛ የወጡ ሰዎች በጣም ብዙ
መረጃም ሆነ ማስረጃ ይሰጣሉ እንዴት ካሄድ እንደነበረ አድራጊዎቹም ጭምር ማለት ነው ከጊዜ በኋላ ያው በሆነ ምክንያት እንትን ሲያረጉ ግን እሱ አይደለም ጥያቄው ይሄ በመጽሐፍ ቅዱስ ይፈቀዳል ወይ ነው ጥያቄው እንዲህ አይነቱ ተግባር ይፈቀዳል ወይ እንዲህ ከሆነም በመንፈስ ከሆነ ይሄም የተደረገው ይሄንን እርኩስ መንፈስ እንጂ የእግዚአብሔር መንፈስ አያረግም ምክንያቱም መንፈስ ቅዱስ አምላክ ነው የሥላሴ ሶስተኛው አካል ነው ለምን ተቸግሮ ነው እሱ እንደዚህ የሚያጭበረብረውና እንግዲህ አንዳንድ ጊዜ አንዱ ድሮ ደግሞ አንድ ሰሞን ከዚህ አካውንት ወደ አንተ ገብቶልሃል ምናምን የሚባልም ነገር ነበር እኛ እንግዲህ እኔ በልጅነት ሳድግ ይሄ ሰላቢ ተብሎ ነው የሚጠራው እንዲህ አይነቱ ነገር ሰላቢ የሚባል ነገር ሰምታችኋል በልጅነታችሁ ስለገጠር ውስጥ ተጠር እና እንደሱ አይነቱን መጽሐፉ አይፈቅድም በፍጹም አይፈቅድም ከክርስቶስም ሆነ ከመንፈስ ቅዱስ ከማንነት ከባህሪ አጋር አይሄድም በስሙ አደረግን የሚሉትን አምላክ ክብርም ስምም የሚያዋርድ ነው በክርስትና እምነቱም ውስጥ እንዲህ አይነቱ ነገር በምንም መለኪያው ተቀባይነት ሊኖረው አይችልም ስለዚህ ይሄ እንግዲህ እንደዚህ ሲደረግ በደንብ ተጠንቶ ተሰርቷል ማለት ነው አንድ ጊዜ አንዱ ላይ መጥቷል እኮ እኔ ይሄን ያልሽን ከፍላለን እንዲበል ተብዬ ተለማምጄ አደረኩ ያለ ሰው አለ በሌላው ሰውዬ ላይ እና በኋላ ደግሞ እኔ ጋር ሲመጣ እኔ ምንም የሚመለከተኝ ስላልሆነ ወደሚመለከተውም ሄደ ትዝ ይለኛል የአዲስ አበባ ፖሊስ እነሱ ፖሊሶች ጎበዝ ናቸው ያውቃሉ በል ይሄንን ጽፈህ አምጣ አሉት ራስ ያንተ ቃል መሆኑ ምክንያቱም የራሱ ነው ኦኬ አይ ቲንክ ሰላም ሚኒስቴርም ሲሄድ ወይም ፌደራል ጉዳዮች ነበር ያን ጊዜ ስሙ አላቅም ለማንኛውም ይሄ ሰውዬ ይጻፍና ለእናንተም ኮፒ ይስጣችሁ ያምጣሉ እነሱ እኔ የሃይማኖት ሰው ስለሆንኩ አልተጠራጠርኩም ማለት የነገረኝ እያለቀሰ ስለሆነ እውነት ነው ብዬ ነው ከዛ በኋላ ተጠለፈ ተደበደብኩ አለ አንድ ትልቅ የሃይማኖት ሰውም ጭምር ፖሊስ ማስገድዶኝ ነው ምናምን አለ መልሶ ደግሞ አሁን ካደ እንግዲህ እንደዚህ አይነት ጨዋታ ምንድነው እዚህ ውስጥ ያለው ተከፍሎኝ ነው እንዲህ ያረኩት እኔ እንዲህ በልተብዬ ነው ከሶሪያ ነው ከየት የመጣው መንፈስ ነኝ በልተብዬ እንዲህ ተብዬ ያለውን አይ ቲንክ ቪዲዮ ላይ ሳታቁታቀሩ እና ይሄ ሁሉ ጭንቀት ግን ለምንድነው ነው እኔ የማይገባኝ ምን ያስፈልጋል ይሄ ሁሉ ጭንቀት ምን ለመሆን ነው ይሄ ሁሉ ጭንቀት የእግዚአብሔር ሰው ተብለ ገንዘብ ለማግኘት ነው አይደለም ከሰው እንዲህ አይነት ገንዘብ ከማግኘት መሞት ነው የሚሻለው በእግዚአብሔር ስም ነግጄ በእግዚአብሔር ስም አጭበርብሬ የሰውን ህይወት ጎድቼ ከመብላት መሞት ነው የሚሻለው እነዚህ የቻናልና ሚዲያ ያላቸው ተቋማት በአስቸኳይ ነው የምናገረው ትዕዛዝም ሊሆን ይችላል ማስጠንቀቂያም ሊሆን ይችላል በዚህ ጉዳይ ውስጥ ፈጥነው እጃቸውን ካላወጡ በሚቀጥለው ጊዜ በኢሳትም ይሁን በሌላ ሚዲያ ላይ የማወጣው ነው የሚሆነው ይሄ እንዲተላለፍልኝ ፈልጋለሁ አብዛኛዎቹ የቻናል ባለቤቶች በህገወጥ መንገድ የመጣ የቻናል ቢሮ ውስጥ ነው ገንዘብ እየከፈሉ ቻናሎቻቸውን ያስከፈቱት አብዛኛዎቹ እነዚህ መንፈሳዊ ቻናሎች በህገወጥ መንገድ ደርሼበታለሁ ያል ሰው በምን አይነት መንገድ ቻናሎችን ሃክ አድርጎ ኢትዮጵያ ውስጥ ላሉ መንፈሳዊ ቻናሎች እየሸጠ እንዳለ ደርሼበታለሁ እኔ ዶክተር ጥበቡ የሚባል ሰው ነው 22 አካባቢ ላይ አንድ ህንጻ ተከራይቶ በህገወጥ መንገድ ለመንግስት ግብር በማይከፍል ለመንግስት ግብር በማያስገባ መልኩ እነዚህን ሰዎች ልክ ህጋዊ አድርጎ ነው ቻናሉን እየሸጠላቸው ያለው ስለዚህ በአስቸኳይ ይህንን የሚሰማ ይህ ዶክተር ጋሻው ጥበቡ ጋሻው የሚባል ሰው በአስቸኳይ ይሄንን ህገወጥ ስራ እንዲያቆምና እነዚህም ደግሞ መንፈሳዊ ቻናሎች ህገወጥ የሆነ ነገር ውስጥ እጃቸውን ስላስገቡ ነገ ተጠያቂ ከመሆናቸው በፊት ህጋዊ የሆነ ስራ እንዲሰሩ በዚያ አጋጣሚ ማሳሰቢያ መስጠት ፈልጋለሁ